ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ባረፉበት ሆቴል አቅራቢያ የቦምብ ፍንዳታ መድረሱ ተነገረ። በርካታ ሰዎች ቆስለዋል። የአሜሪካው መሪ ዶናልድ ትራምፕ የእስራኤልን ጥያቄ ወደ ጎን ትተው ኤፍ-35 ተዋጊ ጀቶች ለቱርክ ለመሸጥ እያጤኑ መሆናቸው ተነገረ። ትራምፕ ቃላቸውን ጠባቂ ናቸው ሲሉ የቱርክ ፕሬዝዳንት አወድሰዋል። ትራምፕ ቱርክ ገብተዋል። ታዋቂው እግር ኳስ ተጫዋች ላይ የግድያ ሙከራ መካሄዱ ተነገረ። ማንነታቸው ባልታወቀ ታጣቂዎች ተኩስ ተከፍቷል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ባረፉበት ሆቴል አቅራቢያ የቦምብ ፍንዳታ መድረሱ ተነገረ። 18 ሰዎች ቆስለዋል። በሶሪያ ዋና ከተማ ደማስቆ ፍንዳታዎቹ የተፈጸሙት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አርፈውበት በነበረ ሆቴል አቅራቢያ እንደሆነ ተገልጧል። የሶሪያ መንግስት ዜና ወኪል ሳና እንደዘገበው የጸጥታ ኃይሎች ሁለቱን የፈንጂ መሳሪያዎች አግኝተዋቸው የነበረ ሲሆን ሆኖም ፈንጂዎቹን የማክሸፍ ሂደት በጀመሩበት ጊዜ ሊፈነዱ ችለዋል። አንደኛው ፈንጂ በቆመ ተሽከርካሪ ውስጥ የተጠመደ ሲሆን ሁለተኛው ደግሞ በቆሻሻ ማጠራቀሚያ ገንዳ ውስጥ ተደብቆ እንደነበር የሀገር ውስጥ ጉዳይ ሚኒስቴር ገልጧል። ፕሬዝዳንት ማክሮን ከሶሪያ አቻቸው አህመድ አልሻራ ጋር በቤተ መንግሥት ውይይት ለማድረግ በዋና ከተማ ደማስቆ ይገኛሉ። የፈረንሳይ ባለሥልጣናት እንደገለጹት ማክሮን ደህንነታቸው የተጠበቀ ሲሆን የፍንዳታውን ድምፅም አልሰሙም። ከሶሪያ ጉዞአቸው በኋላም የፈረንሳዩ ፕሬዝዳንት ለኔቶ ጉባኤ ወደ ቱርክ እንደሚያመሩ ታውቋል። የሶሪያ መገናኛ ብዙሃን እንደገለጹት ከቆሰሉት መካከል 4ቱ የፖሊስ አባላት ሲሆኑ የሀገር ውስጥ ጉዳይ ሚኒስቴር ጥቃቱን የፈጸሙትን አካላት ለይቶ ለሕግ ለማቅረብ ምርመራ ጀምሯል። የቦምብ ፍንዳታው በማክሮን ላይ የተነጣጠረ ይሁን እስካሁን ማረጋገጫ ያልተገኘ ሲሆን ለጥቃቱ ኃላፊነቱን የወሰደ አካል የለም። ማክሮን ፍንዳታው በደረሰበት ጊዜ ሆቴላቸው አልነበሩም ተብሏል። በማህበራዊ መገናኛ ላይ የተለቀቁ ቪዲዮዎችና ምስሎች በሶሪያ ዋና ከተማ ከሚገኝ አንድ ሆቴል አቅራቢያ ከተሽከርካሪ ላይ የሚነሳ የጭስና የእሳት ነበልባል ታይቷል። አንድ የዓይን እማኝ ለቢቢሲ አረብኛ እንደተናገሩት የመጀመሪያው ፍንዳታ ሲከሰት በቱሪዝም ሚኒስቴር ዋና መስሪያ ቤት ፊት ለፊት ቆመው ነበር። የመጀመሪያው ቦምብ ከፈነዳ በኋላ የጸጥታ ኃይሎች ተኳሽ ወይም ተጠርጣሪ ቁሶችን በመፈለግ ላይ እያሉ ከመጀመሪያው ፍንዳታ ቦታ በግምት 20 ሜትር ርቀት ላይ ሁለተኛ ፍንዳታ ተከሰተ ብለዋል። የመጀመሪያው ፍንዳታ የቁሳቁስ ጉዳት ያደረሰ ቢሆንም የሰው ሕይወት አላጠፋም። ሁለተኛው ፍንዳታ ግን በበርካታ የሕዝብ ደህንነትና የትራፊክ ፖሊስ አባላት ላይ ጉዳት አድርሷል ሲሉ ገልጸዋል። የፍንዳታው ዜና እየወጣ ባለበት ጊዜ የሶሪያ መንግስት ቴሌቪዥን አልሻራ ማክሮንን በፕሬዝዳንታዊ ቤተ መንግስት እንደተቀበሏቸው በምስል አሳይቷል። ፍንዳታው ከተከሰተ በኋላም ማክሮን በማህበራዊ መገናኛቸው ላይ ባሰፈሩት ጽሑፍ የሶሪያ ሕዝብ ደህንነቷ የተጠበቀ ሰላም የሰፈነባትና የተባበረች ሶሪያን ለመፍጠር ያላቸውን ምኞት ምንም ነገር ሊያደናቅፈው አይችልም ብለዋል። ሰኞ ምሽት ሶሪያ የገቡት ማክሮን የአሳድ አገዛዝ ወድቆ አልሻራህ ወደ ስልጣን ከመጡ ወዲህ ሶሪያን የጎበኙ የመጀመሪያው የአውሮፓ ህብረት መሪ ናቸው። የቀድሞው የአልቃይዳ አዛዥ የነበሩትና ከሶሪያው ሱኒ ሙስሊም ማህበረሰብ የተገኙት አልሻራ ለ5 አስርት ዓመታት የዘለቀውን የአሳድ ቤተሰብ አምባገነናዊ አገዛዝና የ13 ዓመታት አውዳሚ የእርስ በርስ ጦርነትን ተከትሎ የተከፋፈለችውን ሀገር አንድ ለማድረግ ቃል ገብተዋል። ይሁን እንጂ በደማስቆ የተፈጸሙት ፍንዳታዎች አዲሱ መንግስት ከተለያዩ ታጣቂ ቡድኖች የተደቀነበትን ከፍተኛ የጸጥታ ፈተና ያሳያሉ። ወደ ሌላ ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኔቶ ስብሰባ ለመካፈል ቱርክ አንካራ ገብተዋል። ከቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ጋር ባካሄዱት ውይይት
አንካራም ከአሜሪካ ለመግዛት ያቀደችውን F-35 ዘመናዊ ተዋጊ ጀቶችን በተመለከተ ገንቢ ምላሽ ማግኘታቸውን ኤርዶዋን ገልጸዋል። ትራምፕ ጀቶቹን ለመሸጥ ተስፋ እንደሰጧቸውና ሁሌም ቃላቸውን ጠባቂ መሆናቸውን በመግለጽ ትራምፕን አወድሰዋል። ቱርክ የኤፍ-35 ጀቶች ግዢና አምራች የነበረች ሲሆን የሩሲያን ኤስ-400 የመከላከያ መሳሪያን መግዛቷን ተከትሎ በ2020 ከኤፍ-35 ፕሮግራም እንድትወጣ መደረጉ ተመልክቷል። ትራምፕ በድጋሜ ወደ ስልጣን መመለሳቸውን ተከትሎ ሁለቱ አገሮች ከዚህ ቀደም የተፈጠሩ ችግሮችን በመፍታት የንግድ ልውውጡን ለማደስ መስማማታቸውን ገልጸዋል። ከቱርክ ጋር የቃላት ግጭት ውስጥ የገባችው እስራኤል በበኩሏ ትራምፕ ኤፍ-35 ጀቶች ለቱርክ እንዳይሸጡ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል መጠየቃቸውን በትላንት ዜና ዘገባ ማቅረባችን ይታወሳል። ቱርክ እስራኤልን የማጥፋት ፍላጎት አላት ባይ ናቸው ኔታንያሁ። እስራኤልን ለሚወጉ ሐማስን ለመሳሰሉ ሚሊሻ ቡድኖች ዕውቅና በመስጠት በቱርክ ቢሮ እንዲከፍቱ አድርገዋል ሲሉ ኤርዶዋንን ይከሳሉ። የእስራኤሉ ጠቅላይ ሚኒስትር ፕሬዝዳንት ትራምፕ ከኤርዶዋን ጋር በጋራ በሰጡት መግለጫም በቱርክ የተጣሉ ማዕቀቦች እንደሚነሱና ኤፍ-35 ጀቶች ለመሸጥ ውሳኔ እንደሚያሳልፉ ገልጸዋል። ቱርክ የሩሲያን የአየር መከላከያ ስርዓት መግዛቷን ተከትሎ በወቅቱ በባይደን አስተዳደር የተጣለባትን ማዕቀብና የኤፍ-35 ጀቶች ግዢ ክልከላን እንደሚያነሱ። ለመሆኑ ቱርክ በእነዚህ ጀቶች ላይ ለምን ትኩረት አደረገች የሚል ጥያቄ መነሳቱ አይቀርም። ኤፍ-35 በዓለም ላይ ካሉ እጅግ የላቁ የራዳር እይታን የሚያመልጡ እና ከፍተኛ መረጃን የማቀናጀት አቅም ካላቸው የአምስተኛ ትውልድ ተዋጊ ጀቶች አንዱ ነው። ቱርክ በአካባቢው በተለይ በሜዲተራኒያንና በመካከለኛው ምስራቅ ያላትን የወታደራዊ ኃይል የበላይነት ለማስቀጠል ይሄንን ቴክኖሎጂ የግድ ትፈልገዋለች። የቱርክ አየር ኃይል በአሁኑ ጊዜ በብዛት የሚጠቀመው በአራተኛው ትውልድ ኤፍ-16 ጀቶችን በመሆኑና እነዚህ ጀቶች እያረጁ በመሄዳቸው የወደፊት የአየር መከላከያዋን አስተማማኝ ለማድረግ ኤፍ-35 ምርጥ ምትክ ሆኖ ተገኝቷል። ቱርክ ካን የተሰኘ የራሷን የአምስተኛ ትውልድ ተዋጊ ጀት እየደባለቀችና እያመረተች ትገኛለች። የኤፍ-35 ፕሮግራም አባል መሆን የጀት ሞተሮችን እንደ ኤፍ-110 ያሉ በቀላሉ ለማግኘትና የላቁ ቴክኖሎጂ ልምዶችን ወደ ሀገር ውስጥ ፕሮጀክት ለማስገባት ትልቅ ድልድይ ይሆንላታል ይላሉ ተንታኞች። እንዲሁም ጎረቤቶቿና ቀጠናዊ ተቀናቃኞቿ ለምሳሌ ግሪክና እስራኤል የኤፍ-35 ጀቶችን እየታጠቁ ወይም ለመግዛት እየተስማሙ በመሆናቸው ቱርክ ወደ ኋላ ላለመቅረት እንዲሁም ደግሞ በአየር ላይ የነበራትን የበላይነት እንዳታጣ ከፍተኛ ፉክክር ውስጥ መግባቷም እንደ አንድ ምክንያት ይጠቀሳል። የዚምባብዌ ብሔራዊ እግር ኳስ ተጫዋች ዲቫይን ሉንጋ በደቡብ አፍሪካ ከተከፈተበት ተኩስ ለጥቂት ማምለጡ ተነገረ። ሉንጋ በጆሃንስበርግ በሚያሽከረክረው መኪና ላይ ያልታወቁ ታጣቂዎች ተኩስ መክፈታቸውን ዘገቦች አመልክተዋል። ለሀገሩ ዚምባብዌና ለደቡብ አፍሪካ ታዋቂ ክለብ ማሞሌዲ ሰንዳውንስ የሚጫወተው የ31 ዓመቱ ሉንጋ ከተፈጸመበት ጥቃት ምንም ሳይሆን መትረፉ ታውቋል። ተጫዋቹ ከታናሽ ወንድሙ ጋር ወደ ቤተ ክርስቲያን እየተጓዙ ሳለ ነው ጥቃቱ የተፈጸመበት ብሏል ፖሊስ። ተኩስ የከፈቱት ታጣቂዎች እነማን እንደሆኑ ያልታወቀ ሲሆን ፖሊስ ምርመራ መጀመሩን ገልጧል። ሉንጋ ለሀገሩ ዚምባብዌ 21 ጊዜ ተሰልፎ የተጫወተ ሲሆን በዘንድሮ የፊፋ ዓለም ዋንጫ የዚምባብዌ ብሔራዊ ቡድን አባል ነበር። የደቡብ አፍሪካ ሰንዳውን ክለብ ለ4 ጊዜ የሀገሪቱ ሻምፒዮን እንዲሆን ሉንጋ ትልቅ አስተዋጽኦ ማድረጉ ይነገራል።